ለመጨረሻ ጊዜ ልንገር፣ ትልቅ ችግር ውስጥ ነው። ትልቅ ችግር። የሃይማኖቶች መቻቻል እና መከባበር ለሰላም ታላቅ ሚና አለው። ይሄ እንዲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ፣ ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። ይቅርታ ማድረግ በጎ ነው። ይቅርታ መባባል ታላቅነት ነው፣ መጽሐፍ ቅዱሳዊ ነው፣ የክርስቶስም ትእዛዝ ነው። ግን ድንበር ዘሎ መጥቶ የቤተክርስቲያኗን ስዕለ አድኖ መቅደድ፣ ንዋየ ቅድሳቷን ማንቋሸሽ፣ ቤተክርስቲያኗን ሌላ ነገር ማድረግ ግን በፍጹም የተከለከለ ነው፣ አይቻልም። የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አቃሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ አስተላልፈዋልና እንዲህ ያሉ አባቶችን እግዚአብሔር አምላክ በእውነት በመንበራቸው ያጽናልን። እኛም ያልቻሏት የገሃነም ደጆች የማይችሏት ነችና የትኛውም አካል ቢነሳ ቤተክርስቲያኗ የምትሸነፍ የምትወርቅ አይደለችም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። እንግዲህ ዛሬ የመስቀል በዓልን እያከበርን ነው። ትላንትና ደግሞ የደመራን በዓል አክብረን ቆይተናል። እግዚአብሔር በምህረትና በቸርነቱ ስለጠበቀን እስከዚህ ሰዓት ድረስ ስላደረሰን ስሙ የተመሰገነ ይሁን። እንግዲህ በትላንትናው ዕለት እጅግ በሚያስደስት በሚያምር መልኩ እግዚአብሔርን ስናመሰግን በመስቀል አደባባይ መስቀሉ የተገኘበትን ታላቅ ክብረ በዓል ስናከብር መንፈሳዊ ኩነቶችን ስናከናውን ቆይተናል። ቸር አምላካችን እግዚአብሔር በዘመን ላይ ዘመንን እየጨመረ በምህረቱና በቸርነቱ እየጠበቀ እንግዲህ ከእርሱ ጋር እንድንሆን እርሱን እንድናከብር እሱን እንድናመልክ ስለፈቀደልን ዘላለማዊ ስሙ እየተመሰገነ ይሁን። እንግዲህ ትላንትና በመስቀል አደባባይ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንዲሁም ደግሞ ብፁዓን አበው ሊቃነ ጳጳሳት ልዩ ልዩ እንግዶች በተገኙበት ኦርቶዶክሳውያን በታላቅ ድምቀት በሚያስደስት መልኩ የንግስት ሌኒ እንዲሁም ደግሞ የአረጋዊው ኪራኮስ እንዲሁም ደግሞ ታላላቅ ታሪኮች ተነስተው የአፄ ገብረ መስቀል ሁሉ ታሪክ ሳይቀር ተነስቶ የመስቀል በዓል በታላቅ ድምቀት የደመራ በዓል በመስቀል አደባባይ ተከብሯል። ዛሬ ደግሞ ብርሃነ መስቀሉን በቤታችን ሆነን በቤተክርስቲያን ሆነን እያከበርን እንገኛለን። ይህንን ያደረገ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ የመስቀል በዓል ለኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ሳይሆን ሀገርን እንደ ሀገር ላቆመች ለቤተክርስቲያኗ ብቻ ሳይሆን ይቺ ለተሰራችው ሀገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለተሰራችው ሀገርም ታላቅ ጥሩ ገጽታ ያለው በዓለም አደባባይ ብዙዎች ይህንን በዓል ለማክበር ለማየት የሚመጡበት ገቢ የሚያስገኝም ጭምር ስለሆነ የቤተክርስቲያኗን ታላላቅ በዓላት አክብሮ መያዝ ይገባል ማለት ነው። እንግዲህ ይህችን ታላቅ ቤተክርስቲያን ሁሉም እየተነሳ የሚጎነትላት ሁሉም እየተነሳ በእውነት ስሟን የሚያነሳ ስሟን የሚያጠለሽ ሆኖ እየተመለከትን ነው። በተለይ በዚህ 5-6 ዓመት ውስጥ በቤተ ፕሮቴስታንት ያሉ ወገኖቻችን እጅግ በጣም በሚሰቀጥጥና በሚዘገንን መልኩ አስቀድሜ እንዳልኩት ሀገርን እንደ ሀገር ሰርታ ፊደልን ቋንቋን ከነ ፊደሉ ከነ ጓዙ ከነ ትርጉሙ በተለይ ደግሞ ቀመረ ፊደልን ሰርታ ምስጢርን በእውነት በብራና መጽሐፎቿ አጭቃ ይዛ ሀገርን እንደ ሀገር ሰርታ ትምህርት ሚኒስቴር ባልነበረበት ጊዜ አስተማሪ ሆና ጤና ሚኒስቴር ባልነበረበት ጊዜ ጤና ሚኒስቴር ሆና ዛሬ የምናነበውን መጽሐፍ ቅዱስ የምናነብበትን ቋንቋ ሰርታ ዛሬ የምናነበው መጽሐፍ ቅዱስ ጠብቃ እምነትን ለሀገር ጠብቃ የሰጠች ቤተክርስቲያንን በተለይ በዚህ 5-6 ዓመት ውስጥ በቤተ ፕሮቴስታንት ያሉ ግለሰቦች እየተነሱ ክብሯን ዝቅ ለማድረግ ስሟን ለማጠልሸት ይሞክራሉ። በተለያየ ጊዜ ብዙዎች ተደስተው ብዙ ነገር ብለዋል። ብዙ መልስም ለመስጠት ሙከራ አድርገናል። በሰሞኑ የተከናወኑት ነገሮች ግን እጅግ ከባዶች ነበሩ። በተለይ
የእናታችን የእመቤታችን የንጽሕተ ንጹሐን የአቁራሪ ተማት የድንግል ማርያምን ስዕል አድህኖ በአደባባይ የቀደደች አንዲት ሴት ነበረች። እንግዲህ ተይዛለች የሚል መረጃ ደርሶናል። ምን ያህል እርግጠኛ መሆኑን አናውቅም። ሕግ ፊት ስትቀርብ ነው የምናየው። እንግዲህ ከዚህ በፊት ከነበሩት ተሞክሮች አንጻር እንዲህ አይነት ውጤት ይኖራል ብዬ አላስብም። ግን በአደባባይ ወጥታ በሶሻል ሚዲያ የእመቤታችን የቅድስት ድንግል ማርያምን ስዕል ስትቀድ የቅዱሳንን ስዕል ስታንቋሽሽ አይተናል፣ ተመልክተናል። ይሄ ብቻ አይደለም። በርካታ ነገሮችን በእነዚህ 5-6 ዓመታት ውስጥ በቤተክርስቲያን ላይ የሚነሱ በእውነት ማዕበሎችን አይተናል። እርግጥ ቅድስት ቤተክርስቲያን ሁልጊዜ እንደምንለው ግራኛ ሐመድ መጥቶ ያላሸነፋት፣ የወዲት ጉዲት መታ ያልጣለቻት፣ ሱሱኒዮስ ልጆቿን ገሎ ያላሸነፋት፣ ሌሎቹም በርካታ ጣሊያንን ጨምሮ ሌሎችም በርካታዎች መጥተው ቤተክርስቲያኗን ለመጣል ሞክረው ያልቻሏት የገሃነም ደጆች የማይችሏት ነችና የትኛውም አካል ቢነሳ ቤተክርስቲያኗ የምትሸነፍ የምትወርቅ አይደለችም። ነገር ግን እንደው በዘመናችን በእኛ ጊዜ እንዲህ ያሉ ነገሮች ሲደረጉ እጅግ በጣም እናዝናለን። እንደ ቤተክርስቲያን ልጅነታችን እንደ ቤተክርስቲያን መምህርነታችን በየጊዜው የምንችለውን ነገር እናደርጋለን። በተለይ ደግሞ በእንዲህ አይነት ጉዳይ ላይ ቤተክርስቲያኗን የሚመሩ አባቶች፣ ቤተክርስቲያኗን የሚያስተዳድሩ አስተዳዳሪዎች፣ ከላይ ሆነው መንጋውን የሚጠብቁ አባቶች ዝም ሲሉ ዝምታን ሲመርጡ ደግሞ ያስደነግጣል። ዝም ማለቱ በዚህ ጉዳይ ላይ እጅግ ያስፈራል። ወዴት እየሄድን ነውም እንድንል ያደርጋል። እና ይህንን በተመለከተ በእውነት ታላቁ አባታችን ብፁዕ አቡነ አብርሃም የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ ከዛሬ ዓመት በፊት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበሩት ማለት ነው እጅግ በሚደንቅ መልኩ ይህንን መልእክት አስተላልፈዋል። እስቲ እንስማው። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን፣ በቃ በሉልን። እንግዲህ እንደሰማችኋቸው በምድር ያለን እኛ ምድራዊ እናታችን እንኳን አይደለም ፎቶዋን መቅደድ አይደለም ፎቶዋን ማጨማደድ ይሄን ይቅርና ስሟን እንኳን ባልተገባ መንገድ ወዳጃችሁ ባልንጀራችሁ ቢያነሳ ወይም አንድ ሰው ሲያነሳ ምን ያህል ውስጣችሁ እንደሚበሳጭ እንደሚናደድ ምን ያህል እንደሚያዝንና ትዕግስት እንደምታጡ ሁሉ በራሳችሁ ሳሉት ልብ በሉ ብለው እመቤታችን ቅድስት ድንግል ማርያምን በዚህ ልክና በዚህ መጠን ስዕሏን የቀደዱ እንዲሁም ደግሞ ያልተገባ ነገር ያደረጉትን የቤተ ፕሮቴስታንት ሰዎች ፓስተሮችንም ጭምር ሳይቀር ነው እንግዲህ በማስጠንቀቂያ መልክ ቢቀር ይሻላል ተው የሚል መልእክት ያስተላለፉት። እንግዲህ ልብ በሉ ምድራውያን እናቶቻችን እንኳን በዚህ ልክ ስማቸው ዝቅ ብሎ በዚህ ልክ ክብራቸው አንሶ ሲነገር ማየት የማንፈልግኛ ኦርቶዶክሳውያን ደግሞ 60 ሚሊዮን ኦርቶዶክሳውያን የምንመካባት የድህነታችን መጀመሪያ የንጽህናችን መሰረት የምንላት ድንግል ማርያም ወላዲተ አምላክን ደግሞ በአደባባይ አንድ ግለሰብ መጥቶ እንዲህ ባለ መንገድ ስዕሏን ሲቀድ እርሷን ሲያንቋሽሽ ማየት ትዕግስት አይኖረንምና ተከባብረን ተቻችለን መኖሩ የተሻለ ነው የሚል
መልእክት አስተላልፈዋል። በተለይ ቤተ ፕሮቴስታንት ያላችሁ መሪዎች፣ የሚመለከታችሁ አካላት እንዲህ አይነት ነገር ስለማይበጅ ተው የሚል መልእክት አስተላልፈዋል እና እንዲህ ያሉ አባቶችን እግዚአብሔር አምላክ በእውነት በመንበራቸው ያጽናልን። እኛም የምንለው ይሄንን ነው። ሀገራችን ኢትዮጵያ ብዙ ነች፣ ብዝሃነትን አስተናግዳ የምትኖር ነች። የመንግስት አስተዳደር ሌላ ነው፣ የእምነት መንገድ ሌላ ነው። ስለዚህ በእምነት መንገድ ውስጥ ሆናችሁ አንዳንድ ነገሮችን የምታደርጉ ሰዎች በእውነት እጅግ በጣም ልታድቡ ይገባል። እኛም የምንለው ይሄንን ነው። በእምነት ሽፋን የሌላውን የአምልኮ ስርዓት መተቸት፣ የሌላውን የአምልኮ ስርዓት ማንቋሸሽ፣ የሌላውን የአምልኮ ስርዓት ክብረ ነክ በሆነ መንገድ መናገር እጅግ በጣም አደገኛ ነው። ምናልባት የእምነት አስተምህሮን ከመጽሐፍ ቅዱስ አንጻር አንስቶ ኦርቶዶክስ የምታመልከው እንዲህ አይነት ነገር አግባብ አይደለም ብሎ መሞገት ይቻላል። ቤተክርስቲያኗን መጽሐፍ ቅዱስ የሚለው ይሄንን ነው፣ ሐዋርያት ያስተምሩት ይሄንን ነው፣ ክርስቶስ ያለው ይሄንን ነው። የእምነት መሰረቷ ትክክል አይደለም ብሎ ቤተክርስቲያኗን በእምነት ስርዓት ውስጥ የምትሄድበትን የአስተምህሮ ስርዓት መጽሐፍ ቅዱስ ይዞ መጥቶ መነጋገር፣ በመጽሐፍ ቅዱስ ዙሪያ ልክ አይደለም ብሎ መወያየት፣ መከራከር፣ ልክም አይደለም ብሎ መናገር ይቻላል። ግን ድንበር ዘሎ መጥቶ የቤተክርስቲያኗን ስዕለ አድኖ መቅደድ፣ ነዋየ ቅድሳቷን ማንቋሸሽ፣ ቤተክርስቲያኗን ሌላ ነገር ማድረግ ግን በፍጹም የተከለከለ ነው። አይቻልም። ተከባብሮ መኖር ማለት ይሄ ነው። እኛም በቤተ ፕሮቴስታንት ውስጥ የአስተምህሮ ልዩነቶችን አንስተን ልክ አይደላችሁም እንዲህ ተብሎ መጽሐፍ ቅዱስ አይተረጉምም፣ እንዲህ አይነት እምነት የለም ብለን ልንከራከር እንችላለን። ግን የፕሮቴስታንት አዳራሽ ሄደን ወንበር አንስብርም፣ አትሮኖሳችሁን ወይም ፑልፒት የምትሉትን አናነሳም። እናንተ አዳራሽ ሄደን የለጠፋችሁትን መስቀል፣ የለጠፋችሁትን የፓስተር ፎቶ አንቀድም። አዳራሻችሁ ላይ የምታደርጉትን የአምልኮ ስርዓት አንበጠበጥም። ይሄ መብትም አይደለም፣ ሕግም አይፈቅድም፣ ኢትዮጵያዊ ማንነትም አይፈቅድም፣ ልክም አይደለም። ግን የምታመልኩት እምነት ትክክል አይደለም ብለን ደግሞ በመጽሐፍ ቅዱስ መሞገትና መከራከር፣ ዲቤት ማድረግ ይቻላል። ይሄም ማድረግ እየተቻለ ስዕለ አድኖዋን መቅደድ፣ ሌላ ነዋየ ቅድሳቷን ማቃለል እጅግ በጣም አደገኛ ነውና ብፁዕ አባታችን ብፁዕ አቡነ አብርሃምም ፓስተሮቻችሁ ጭምር ሊያድቡ ይገባል ብለው ያስተላለፉት መልእክት እጅግ በጣም ደስ የሚል ነው። ይሄን መልእክት ውስጤን ስለነካው አባቶች ስላሉን፣ ቤተክርስቲያኗን የሚጠብቁ አባቶች ስላሉን በደስታ ነው ዛሬ የመጣሁት። እንግዲህ በትላንትናው ዕለት የደመራን በዓል በመስቀል አደባባይ በተለያዩ አድባራት ብዙዎች ሲያከብሩ፣ እኔ ግን በቤቴ ነው ያከበርኩት። እንደምታዩኝ ትንሽ የህመም ስሜት አለኝ። አንድ ሳምንት ሆኖኛል ቤት ውስጥ ትንሽ አመም አድርጎኝ ቤት ውስጥ ነው ያለሁት። ግን እጅግ ስላላስቻለኝ አቅም አጥሮኝም ቢሆን ይህንን ነገር ለእናንተ ለማድረስ ነው የመጣሁት። ሌላው እንግዲህ በሁለተኛነት የተመለከትኩት ከዚህ በፊት ወንድማችን ጋዜጠኛ ነጋሽ በዳዳ በቤተክርስቲያን ጉዳይ ላይ ያነሳቸውን ጉዳዮች አንስቶ በተለይ በቤተ ፕሮቴስታንት የሚደረጉብንን ነገሮች አንስቶ ብዙ ነገር እንደሚሰራ ይታወቃል። በዚህ መልክ ይሄ ሰው ቤተክርስቲያንን በራሱ በልጅነቱ ቤተክርስቲያን ልካይ ነው አላለም፣ ቤተክርስቲያን ወክላይ ነው አላለም። እኛም ቤተክርስቲያን ወክለን አይደለም ልካን አይደለም፣ ግን በልጅነታችን ማድረግ የሚገባንን እናደርጋለን። ወንድማችን ነጋሽ በዳዳም በዚህ መልኩ ሲንቀሳቀስ አንድ የመከላከያ ዩኒፎርም የለበሰ ሰው እንደዚህ ብሎ ዝቶበት ለአንዴና ለመጨረሻ ጊዜ ልንገር፣ ትልቅ ችግር ውስጥ ነው። ትልቅ ችግር ውስጥ ነው ያለው። የመከላከያ ዩኒፎርም የለበሰ ግለሰብ ነጋሽ በዳዳ የመጨረሻ ማስጠንቀቂያ ሲል በቲክቶክ ላይ እያላዘነ ይገኛል። እንግዲህ የወንድም እንዲህ ብሎ ከዛተበት በኋላ ባለበት መስሪያ ቤትም ተጠይቆ ይሆን የኦርቶዶክሳውያንንም ቁጣና የኦርቶዶክሳውያንንም በእውነት ሐሳብ ተቀብሎ ይሆን አላቅም። ከዚህ በፊት የሀገር መከላከያ ዩኒፎርም ለብሶ ሀገር በምትወከልበት ዩኒፎርም የአንድ ቤተ እምነትን ወይም የአንድ ተቋምን ወክሎ ወንድማችን ነጋሽ በዳዳን እገልሃለሁ ብሎ ሲተች ሲያስፈራራ ተመልክተናል። እንግዲህ በዚህ መልክ መገለጡ ያው የሚጠይቀው አካል ይጠይቀዋል ብዬ ተስፋ አድርጋለሁ። ምክንያቱም የሀገር መከላከያ ዩኒፎርም ከብሔር ከሃይማኖት ነፃ የሆነ ነው። ሀገርን እንደ ሀገር የሚጠብቅ ነው። ለሀገር ዘብ ድንበር የሚሆን ነውና ይሄ ግለሰብ ግን የአንድ የቤተ ፕሮቴስታንት ወኪል ሆኖ የሀገር መከላከያ መለያ አድርጎ ነጋሽን በዚህ መንገድ ሲያስፈራራ ቆይቶ ነበረ። እንግዲህ በመስሪያ ቤቱም የደረሰበት ነገር ይኖራል ብዬ አስባለሁ። በህዝቡም ቁጣ ተመልሶ መጥቶ እንደዚህ ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ፣ ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ።
እንግዲህ መልካም ነው፣ ይሄ መልካም ነው። በመጽሐፍ ቅዱስ ላይ አንድ ፈሪሳዊ ጌታችን መድኃኒታችን ኢየሱስ ክርስቶስን መጥቶ ኦሪት ወንድምህ ቢበድልህ 7 ጊዜ ይቅር በል ትላለች፣ አንተስ ምን ትላለህ ብሎ ጠይቆት ነበርና ጌታም ወንድምህ ቢበድልህ እውነት እልሃለሁ 7 ጊዜ 70 ይቅር በል ብሎ ስለ ይቅርታ ታላቅነት፣ ስለ ፍቅር ታላቅነት ነግሮታል። ይቅርታ ማድረግ በጎ ነው። ይቅርታ መባባል ታላቅነት ነው። መጽሐፍ ቅዱሳዊ ነው። የክርስቶስም ትእዛዝ ነው። ወንድማችንን ይሄንን ወንድማችን ከልቡ ከሆነ ያለው ይቅርታ ማድረግ ከነጋሽም ይጠበቃል፣ ከኦርቶዶክሳውያንም ከኛም ይጠበቃል። እኔ አሁን እዚህ ጋር አይደለም ጉዳይ። አንደኛ ሀገር በምትወከልበት መለያ እንደዚህ ሆነው የሚመጡ ግለሰቦች የሚወሰድባቸውን እርምጃ ብናውቀው ነገም ሌሎቹ እንዳይነሱና እንዳያደርጉት አስተማሪ በሆነ መንገድ እንዲህ ያደረገውን ግለሰብ እንዲህ አይነት እርምጃ ተወስዶበታል የሚል ነገር ብንሰማ መልካም ነው። ሁለተኛ እንዲህ ባለ መንገድስ የሚቀጥለው እስከ መቼ ነው? ባለፈው በኢትዮጵያ ቴሌቪዥን በነበረን የሃይማኖቶች መቻቻል ለሀገር ሰላም የሚል ውይይት ላይ እኔ ይህንን ነገር ደግሜ ተናግሬዋለሁ። አሁንም ደግሜ ልናገረው። የሃይማኖቶች መቻቻል እና መከባበር ለሰላም ታላቅ ሚና አለው። ይሄ እንዲሆን መንግስት አንዳንድ ጊዜ ዳር ቆሞ የሚመለከታቸውን ነገሮች ገባ ብሎ ማየት የሚገባው ይመስለኛል። ምክንያቱም የሃይማኖት ተቋም የሃይማኖት ማምለኪያ ስፍራ ተሰጥቶታል። በስፍራው ማምለክ አለበት። የራሱን እምነት መከተል አለበት። የሌላውን መንካት የለበት። ቅድም እንዳልኩት በሃይማኖት አስተምህሮ ላይ ያለ ጥያቄና ክርክር ካለ መጽሐፍ ቅዱስ አንስቶ መዋየት መከራከር ይቻላል፣ ድንበር ሳይዘሉ። ግን በእንዲህ መንገድ እየወጡና እየተነሱ የሆነ ነገር ካደረጉ በኋላ ይቅርታ የሚጠይቁ ሰዎች እየበዙ ነውና አስተማሪ የሆነ ቅጣት ስላላገኙ በዚህ መንገድ እየተገለጡ ነውና ምንድነው በዚህ በኩልስ መደረግ ያለበት? መንግስትስ ይሄንን ጉዳይ ለምን ዝም ይላል ነው? ምክንያቱም አሁን ወንድማችን ነጋሽ በራዳ ሞቶ ቢሆንስ አያርግበትና ገድሎት ቢሆንስ ከገደለም በኋላ ይቅርታ ሊጠይቅ ነው ማለት ነው። አያችሁ። ስለዚህ እንዲህ አይነት ጉዳዮችን መንግስት አስተማሪ የሆነ እርምጃ ወስዶ እንደ ተቋምም የሱ የሀገር መከላከያ ዩኒፎርም በዚህ መንገድ የሃይማኖት መገለጫ ሲሆን ማየትም የለበትም። ምክንያቱም መከላከያ የሃይማኖት ተቋም አይደለም፣ የሀገር ተቋም ስለሆነ ማለት ነው። ስለዚህ ከዚህ አንጻር እንዲህ አይነት ነገሮችን አስተማሪ በሆነ መንገድ ቀጥቶና አስተምሮ ሃይማኖቶች ተከባብረው እንዲኖሩ የሚሆንበትን መንገድ ለምን አይፈጥርም? ቢሆን መልካም ነው፣ እንደ ሀገር በአንድነት እንድንኖር ማለት ነውና በዚህ መንገድ ላይ የሚመለከታቸው የመንግስት አስተዳደር አካላትም ዝም ባትሉ መልካም ነው ብዬ አስባለሁ። ተቻችለን በአንድነት በፍቅር እንድንኖር አንዳንድ ጊዜ ገባ እያላችሁ ሰላምን ማስጠበቅ መቻቻልን ገንዘብ እንድናደርግ አንዳንድ እርምጃዎች መውሰድ ያስፈልጋል ለማለት እወዳለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነበራችሁ። የመስቀል በዓልን እያከበርን ነው። በሌሎች ዝግጅት እስከምንገናኝ የወፍታ ሚዲያን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ፣ ሚዲያውን በሚዲያ ጓት ማገዝ የምትፈልጉ ከሆነ እዚህ ስር በሚሄዱት አድራሻዎች የሶሻል ሚዲያ አድራሻ የስልክ ቁጥሮች ታገኛላችሁ። በሌላ ዝግጅት እስከምንገናኝ መልካም የመስቀል በዓል ይሁን እያልኩ በዚህ ተሰናበትኳችሁ። በያላችሁበት ቸር ቆዩ።